አሁን የሚገኘው በአማራ ብረታ ብረት ስር በሚገኘው የባህር ዳር ፍሌክሲብል እና ፋውንደሪ ፋብሪካ ውስጥ ነው። በዚህ ፋብሪካ ውስጥ በጣም በርካታ የሚባሉ የብረታ ብረት ስራዎች ይከናወናሉ። ከዚህ ከጀርባ በምትመለከቱት ሮ ማቴሪያሊቱን እነሱ የተለያዩ ጥቅም ላይ የነበሩ ከዚህ ቀደም አገልግሎት ሲሰጡ የነበሩ የብረታ ብረት አይነቶችን እዛ እሳቱ ጋር በምትመለከቱት መልኩ አቅልጠው ለልዩ ልዩ ግልጋሎት የሚውሉ የብረት ውጤቶችን ይሰጡናል። እነኚህ በተለይም በከተሞቻችን የምንመለከታቸውን የወንዝ ማፋሰሻ ክዳን ብረቶችን ጭምር በማምረት ከፍተኛ ውጤት እየተገኘባቸው ይገኛል። ይሄ ደግሞ ኢትዮጵያ ለእድገቷ አዎንታዊ አበርክቶ የራሱን ሚና እየተጫወተ ይገኛል። ስክራፕ አለ በየከተማው የወደቁ መኪኖች ሊሆኑ ይችላሉ፣ ትልልቅ ፓርቶች ሊኖሩ ይችላሉ በየከተማው። እነሱንን ሪሳይክል እያደረግነ ሪሳይክል የሚጀምረው ፓርቶቹ ተለቃቅሞ ተሰባብረው ተቆራርጠው እዚህ ማሽን ላይ ፊት ለፊት እንደምታዩት ይቀልጣሉ። ያ ይቀልጥና የምትፈልገውን ወይ የማሽን ፓርት ሊሆን ይችላል። ለምሳሌ በትንሹ ፑሊ ከትንሹ ስንነሳ እሷን እናመርታለን። ዘንድ እሱን ገጣጥመን ደግሞ ሙሉ ማሽኑን ራሱ ሌዝ ማሽን ሊሆን ይችላል። በትንሹ ደግሞ አሁን በቅርብ የተሰራው ለምሳሌ የኢሪጌሽን ጋር በምናየው ከአግሮ ኢንዱስትሪው ጋር ተያይዞ ማለት ነው። የኢሪጌሽን ስራዎች ላይ የኤሌክትሪካል ዊንች ማሽኖችም አሉ። ኢሪጌሽን ላይ የሚሰሩ የዊንች ስራዎች አሉ። እነሱን ሰርተን ለማስረከብ እነሱም ጋር የተለያዩ ስራዎች አሉ። እነሱን ማሽን ድረስ እናመርታለን ማለት ነው። የባህር ዳር ፍሌክሲብል እና ፋውንደሪ ፋብሪካ በአማራ ብረታ ብረት ኢንዱስትሪ ስር ከሚገኙ 5 ግዙፍ ኢንዱስትሪዎች ውስጥ አንዱ ነው። የተቋቋመበት ዋና ዓላማም የግብርናውንና የአምራች ኢንዱስትሪውን የቴክኖሎጂ ፍላጎትና አቅርቦት እንዲሁም የአጠቃቀም ውስንነቶችን ለመሙላት ታስቦ የተመሰረተ የልማት ድርጅት ነው። ይሄ ኢንዱስትሪ በስሩ 6 ኢንዱስትሪዎች አሉት። ከነዚህ ውስጥ የመጀመሪያው የማቅለጫ ኢንዱስትሪ ነው። ሁለተኛው የማሽነሪ ኢንዱስትሪ፣ የፋብሪኬሽን ኢንዱስትሪ ሶስተኛ፣ ኮምቦልቻ ላይ የእርሻ መሳሪያዎች ኢንዱስትሪ፣ የዲስክ ብሌድ እና የዲስክ ማረሻ ማምረቻ እንዲሁም ደግሞ ባህር ዳር ትራንስፎርመር ፋብሪካና መጨረሻው በመጠናቀቅ ሂደት ላይ የሚገኝ የትራክተር መገጣጠሚያ ኢንዱስትሪ ናቸው። አሁን በዋናነት በሀገር ውስጥ ከዚህ በፊት ከውጭ ይመጡ የነበሩ የተለያዩ መለስተኛና አነስተኛ ፋብሪካዎችን እያመረትን ነው። ለምሳሌ የእንስሳት መኖ ማቀነባበሪያ፣ የላይምስቶን ፋብሪካ እንደዚሁም ደግሞ ሌሎች ለዘይትና ለሌሎች የተለያዩ ምርቶች ማምረቻ የሚሆኑ የተለያዩ አነስተኛና መካከለኛ ፋብሪካዎችን እያመረትን ነው። በአማራ ብረታ ብረት ስር በሚገኘው በባህር ዳር የፍሌክሲብል እና የፋውንደሪ ፋብሪካ ስር በርካታ ምርቶች እንደሚመረቱ ቀደም ሲል አንስቼላችሁ ነበረ። እዚህ አጠገቤ በምትመለከቱት ማሽን ላይ እስከ ሞልድ የማውጣት ስራዎች እንዲሁም ደግሞ ልዩ ልዩ የብረታ ብረት አገልግሎት የሚውሉ ስራዎችን ይሰራል። ከዚህ ቀጥሎ ደግሞ በዚሁ በአማራ ብረታ ብረት ስር በባህር ዳር ፍሌክሲብል እና ፋውንደሪ ፋብሪካ ውስጥ ይሄ ከአጠገብ የምትመለከቱት የመኖ ማቀነባበሪያ በተለይም ደግሞ ለእንስሳት የምግብ ፍጆታ የሚውል አገልግሎትን በከፍተኛ ሁኔታ የሚሰጠው ማሽን እዚሁ ፋብሪካ ውስጥ የተገጣጠመ ነው። ይሄ ኢትዮጵያ ለምታደርገው የኢኮኖሚ መስፈንጠርና እድገት የራሱን አዎንታዊ ሚና የሚጫወት ሆኖ ተመልክቼዋለሁ። ከኋላ ላይ እንደምታየው የአኒማል ፊዲንግ ሰርተናል። አልፋችሁት እንደመጣችሁት ደግሞ የትሬለር ማሽን ተሳቢዎችን እንሰራለን። በብዛት የሞልድና የፓተርን ስራዎችንም እንሰራለን። በጣም ትልቅ ጥቅም አለው። እንደ ሀገርም እንደ ክልልም ትልቅ አስተዋጽኦና ትልቅ ግብዓት የሆነ ካምፓኒ ነው። ብዙ ወጣቶችንም በስራ የበለጸገ አይምሯቸው በቴክኖሎጂ የበለጸገ እንዲሆኑ አድርጓል። የተለያዩ የደንበኛ የማሽን ፓርቶችን እንሰራለን። ማሽኖችን ራሳቸውን እናመርታለን። የመኖ ማቀነባበሪያ እንትኖችንም ፋብሪካ ፕላንቶችንም እያዘጋጀን ነው። መሰል ፋብሪካዎች የሀገር እድገትን ለማፋጠንና የወጣቶችን ተስፋ በማለምለምም የስራ ዕድል በመፍጠር ሚናቸው ከፍ ያለ ነው። የውጭ ምንዛሬንም በማዳን ሚናቸው አይተኬ ነው። እንደዚህ አይነት ካምፓኒዎች ካሉ ወጣቶች መስራት የሚችል አይምሮ ብሮና አይምሮ አላቸው። መለወጥም መስራትም እንችላለን ብዬ አስባለሁ። ወደፊት የአቅርቦት እሴት ሰንሰለትን በመዘርጋት እነዚህ ከውጭ የሚመጡ ምርቶችን እዚሁ በሀገር ውስጥ በማምረት ሀገራዊ ሀብትን መቆጠብ እና ማዳን እንዲቻል ለሰራተኞች ደግሞ የተለያዩ ሰራተኞች የስራ ዕድል ፈጥሮ የሚገኝ ኢንዱስትሪ ነው። ከኢንጂነሪንግ አኳያ ይሄ የምናየው ትልቅ ፋብሪካ ነው። የሜታል ፋብሪካና የኢንጂነሪንግ ፋብሪካ የየራሳቸው የሆነ ባህሪ ያላቸው ይሄ ብዙ እውቀት የተጨመረባቸው የማምረቻ መሳሪያዎችን ማምረት የሚችሉ ፋብሪካዎች ናቸው እየተገነቡ ያሉት። ማለት ፋብሪካ የሚያመርቱ ፋብሪካዎች ናቸው እየተገነቡ ያሉት። ይሄ የበለጠ እውቀት እየተጨመረበት የማምረቻ መሳሪያዎች እየተመረቱ ወደ ገበያ እየቀረቡ ለወጣቶቹ የስራ ዕድል እየፈጠሩ የሚሄዱበት እና የሌሎችንም ሴክተሮች የሚደግፍበትን አቅም እየፈጠረ እንደሆነ የሚያሳይ ነው። ከዚህ የሚመረተው ምርት ለግብርና ግብዓት አቅራቢ ይሆናል። ከዚህ የሚመረቱ ለምሳሌ የመኖ ፋብሪካ እዚህ እየተመረተ ነው። ይሄ የመኖ ፋብሪካ የግብርናውን ኢንዱስትሪ
በመደገፍ በኩል አዎንታዊ ሚና ይኖረዋል። ለኮንስትራክሽን ስለዚህ በአጠቃላይ የእውቀት ጭማሪው የእሴት ጭማሪው እጅግ በጣም ከፍተኛ የሆነ ኢንዱስትሪ እንዳለ ነው ያየ ነው።